እዚህ ላይ አንድ ለተመልካቾችም በተለይ ደግሞ አመራርም ከአመራር መማር ስላለበት የዚች ሀገር ትልቅ እንቅፋት ከሆነ ኪራይ ሰብሳቢነት ሌብነት ስለሆነ ቀደም ሲል ያነሱት ባልደረባችሁን በብዙ ሚሊዮን ቀርቦለት ነበር ያሉትን እርሶም ከንቲባ በነበሩ ሰዓት እንደዚህ አጋጣሚ ገጥሞት ስለነበረ ለተመልካቾችም መማር ላለባቸው አመራሮችም ጥሩ ተሞክሮ ስለሆነ እዚህ ጋር ቢያጫውቱኝ ደስ ይለኛል። የአዳማ የ7 ሚሊዮን ብር ጉዳይ ድለላ ቀርቦለት ነበርና እሱን በጣም ብዙ በተደጋጋሚ ያነበብኩ ይመስለኛል። አዳማ እንግዲህ ካነሳው አይቀር ገና እንደሄድኩ ነው። ብዙም ወደ ስራ አልገባውም። ከተማው ላይ ብዙ በሌብነት በማጭበርበር እንደዚህ አይነት ነገሮች የመጠቀም ሁኔታ የተንሰራፋበት ከተማ ነበረ ብዬ ማንሳት እችላለሁ። ዛሬ መስተካከል ያለባቸው ብዙ ነገሮች አሉ ከተሞቻችን ላይ። እንደሄድኩ ነው የተወሰኑ ነጋዴዎች ገንዘብ አዋጥተው ሊሰጡኝ ተዘጋጅተው ደረስኩበት። መረጃው ደረሰኝ በወቅቱ እንደምንም ያንን ማምከን ተችሏል። ልክ ነው። የገባውን ገቢ ተቀብለው ለዳሃ ሰጡት። እንደዚህ አይነት ነገር ነው ካረሳው? አይ ነው እንደዛ እንዳይገባ ነው የተደረገው። ለካቢኔው ያነሳው ከእንደዚህ አይነት ነገር ጥንቃቄ ማድረግ መማርም ስላለበት ማለት ነው። ለኔ ብቻ አይደለም ለሌሎችም እንደዛ አይነት መደለያ ሊቀርብ እንደሚችል ታሳቢ አድርጋ የተፈጠረውን ሁኔታ ግልጽ ማድረግ ተገቢ ነበር። እርሶም በወቅቱ ለአዳማ የካቢኔ አባሎቹ እንዳረጉት ሁሉ ሌላውም እንዲሰማ ብዬ ነው ማንሳቴ። ሌላ የሰው ኃይሉን ለማጠናከር ምደባ ስታደርጉ ከቦታቸው የተነሱ የተዘዋወሩ ኃይሎች በራሳቸው ስራው እንዳይስተጓጎል ቅሬታ እንኳን ቢኖራቸው ጥያቄ ቢኖራቸው ጥያቄያቸውን ቅሬታቸውን እያቀረቡ ግን በስራ ላይ ሆነው በሚል አግባብ ማሰራታችሁም ለውጤት እንዳበቃችሁ የጠቀሱት ነገር አለ። ግን እውነት እንደተባለው ቅሬታ የተሰማው አካልና ጥያቄ ያለው አካል በእኛ በሀገራችን ባህል ካልቸር ኮንቴክስት አውድ ውስጥ ሆነን ስንመለከት ምናልባት ስራ ቢያበላሽ እንጂ እርሶ በሚሉት ደረጃ ውጤታማ የሆነ ስራ ይሰራል? እኛ ጋር በመረጃ ማሳየት ይቻላል። እዚህ መስሪያ ቤት ውስጥ አንደኛ ያደረግነው ወደ 10,000 በላይ ሰራተኛ ነው በመስሪያ ቤት ውስጥ ጉምሩክና ገቢዎች አንድ ላይ ስለነበረ ይሄንን መልሰ ስትደለድል መልሰ ስታሰማራ ስራና ሰራተኛ ይገናኝ ብለ ውሳኔ ስትወስድ ቀላል ንቅናቄ አይፈጥርም። ኢትዮጵያ ውስጥ በእንደዚህ አይነት ሁኔታ ቢሮክራሲውን የመነካካት ልምድ ስለሌለ እውነቱን ለመናገር የዚህ መስሪያ ቤት ሰራተኞች ትልቅ ምስጋና ሊቸራቸው ይገባል። ችለውታል። በወቅቱ ያልተለመደ ነገር ነው። 95% የሚሆነው ትክክል ነው ብሎ መውሰድ መቻሉ ለኔ አስደንቆኛል። መለወጥ ስላለበት እንጋፈጠው ብለን ገባንበት እንጂ የማያስፈራ ሆኖ አይደለም። ልምዱም አጠቃላይ ዙሪያህም እንደዛ አንዴ መንግስት ሰራተኛ ከሆንክ እንደ ሊዝ ያንን የተመደብክበትን ቦታ የመያዝ እንጂ ውጤት አላመጣውም። የተሻለ ውጤት ላመጣ ወደምችልበት መዘዋወሬ ምንም ለኔ አይጎዳም ብሎ ማሰብን አላስተማርንም። ይሄንን ኃላፊዎች ነው ኃላፊነቱን መውሰድ ያለብን። ስለዚህ በወቅቱ 5% የሚሆነው ያህል መደባይ ስፍራዬ ትክክል አይደለም፣ በነበርኩበት ቦታ መቆየት አለብኝ፣ አሊያም በዚህ አጋጣሚ እድገት ማግኘት አለብኝ የሚሉ ጥያቄዎች ነበሩ። ራሱን የቻለ በህግ ነው የተወሰነው እንዴት ቅሬታው መታየት እንዳለበት ኮሚቴ አየ። በኮሚቴ ደረጃ ተመለሰላቸው። በኮሚቴ ደረጃ በደንብ ያረኩትን ደግሞ እንደ ሊደርሺፕ አናገርናቸው። እውነትም ኮሚቴው ሲደለድል መታየት ያለበት ነገር ያገኘ ነው ያስተካከል ነው አለ። እየሰራችሁ ይሄንን ቅሬታችሁን አቅርቡ ብለን ነገርናቸው። እየሰሩ አንዳንዱ እዛው እየተወያየ እኔ ቅሬታዬን አንስቻለሁ ነው ያለው። ራሱ ከፍተኛ ግብር ከፋዮች ላይ ማየት ይቻላል። እጀራሴን የሰበሰብኳቸው እስኪ ምንድነው ብለን በመናነሳበት ሰዓት እኔ ባለሁበት መድረክ ላይ ቅሬታዬን አንስቻለሁ የሚሉ መነሻዎች አንስተው ማለት ነው። ስለዚህ በኋላ ደግሞ በተመደቡበት ቦታ ግብአት ሲሟላላቸው ተሻለ ሊሰሩ እንደሚችሉ በሚያዩበት ሰዓት የተሰጠን ምላሽ ትክክል ነው ብለውም ስራቸውን ይቀጥላሉ።
እየጠየቁም ስራቸውን ይሰሩ አሉ። ስለዚህ ይቻላል በዋናነት ከዛ ጀርባ ያለው አስተሳሰብ ኢንቴንሽን የምንለው ኢንቴንሽን የሚለው ምን እንደሆነ ማስረዳት ነው፣ መቅረብ ነው። ትንሽ ሲምፕል መሆን ያስፈልጋል። ቀረብ ብለ ለምን ይሄንን አደረግን የሚለውን ስታስረዳ ያልተረዳ ካለ ይረዳል። በደንብ መረዳት ያለበት ደግሞ ጊዜ መውሰድ ያለበት ካለ ጊዜ እየወሰደ እየተረዳው ይሄዳል። ዛሬም ከዚህ ከታክስ ከግብር አሰባሰብ ጋር በተያያዘ ምናልባት እርሱ አስቀምጠው አሁን ሲለቁ አስቀምጠውት የነበረ አቅጣጫ ካለ እሱን መረዳት ማወቅ ስለሚገባ ነው። ብዙ አሁንም የታችኛው የህብረተሰብ ክፍል የመንግስት ሰራተኛው አሁንም ዛሬም ግብር በአግባቡ እየከፈለ ያለበት ሁኔታ ተፈጥሯል። በተለይ ከፍተኛ ግብር ከፋይ ለመሆን የሚገባቸው ትልልቅ ባለሀብቶች ዛሬም ድረስ የሚሰወሩበት ወይም ደግሞ መክፈል የሚገባቸውን ግብር መክፈል ያልቻሉበትን ምክንያት በተመለከተ አንድ እንደዚሁ ተመሳሳይ የሆነ ቃለ ምልልስ ላይ ማብራሪያ ሲሰጡ በተለይ ከገንዘብና ኢኮኖሚ ልማት ሚኒስቴርና ከዚሁ ከገቢዎች ሚኒስቴር ከፍተኛ የስራ ኃላፊነት ደረጃ ላይ ያሉ ሙያተኞች ናቸው ከዚህ እየለቀቁ እዛ የሚገቡትና ይሄንን ዕውቀት አጠቃላይ አሰራር ስርዓቱን ለእኩይ ተግባር እንደሚያውሉት የተናገሩበትን አጋጣሚ ያቻለው ልክ ነኝ አይደል? ይሄ ከሆነ እንደ ገቢዎች ይሄን ሁሉ የገቢ አሰባሰብ ውጤታማ የሆነ ስራ በሚሰሩበት ሰዓት ላይ ምናልባት ወይ ሰርተውት ከሆነም እንድናውቅ ብዬ ነው። ለምሳሌ በፍርድ ቤቶች የአሰራር ስርዓት ላይ አንድ ሰው ዳኛ ሆኖ እንደለቀቀ ኬዝ ይዞ መውጣት ስለሌለበት ጠበቃ መሆን አይችልም። የተወሰነ ዓመት ይቆያል። ተመሳሳይ አይነት የአሰራር ስርዓት ለመዘርጋት አልሞከራችሁም? ከናንተ ጋር እንደለቀቀ ከፍተኛ ግብር ከፋይ የሆነ ኩባንያ የማይገባበትን የአሰራር ስርዓት ለማመቻቸት አለበለዛ ቀጥሎ የሚመጣው አመራር ምን ማድረግ አለበት? ይሄ ከባድ ነገር ስለሆነ ሁለት ነገር ነው። ከፍተኛው ግብር ከፋይ ጋር ከፍተኛ መሻሻል እንዳለ በቅድሚያ ሪኮግናይዝ ማድረግ ፈልጋለሁ። በዚህ በጀት ዓመት 127 ቢሊዮን በላይ በ6 ወር ስንሰበስብ 85 እጁ በራሱ ጊዜ ግብሩን አሳውቆ የከፈለ ነው። ይሄ ለውጥን ያሳያል ማለት ነው። ጥቂቶች ደግሞ በዛ ውስጥ ሆነው ግብርን የሚሰውሩ አሉ። ግብርን የሚሰውሩ አሉ ሲባል ገቢዎች ውስጥ የነበሩ ሰራተኞች ናቸው ሄዶ ይሄንን የሚሰሩት የሚል እንድምታ አይደለም ያለው። እንደዛ የሚያደርጉም አሉ ነው። አንዷን ገጽታው ነው። ምክንያቱም እዚህ ውስጥ ልምድ ያገኙና ይሄ የሚመሰገነውና የሚሰራው ያለው ያው በውስጥ ተዋቂኛም አለ ሪኮግናይዝ ማድረግ ተገቢ ነው። ግን በዛና በዚህ በሁለቱም አለ እያልን እንዳናባብለው ግን ይሄንን ዕውቀትና የአሰራር ስርዓት ለእኩይ ተግባር የሚያውል ደግሞ አለ። እኛ ስለሱ እናውራ ብዬ ነው። እንዴት የሆነ ነገር መፍጠር አይቻልም? ትክክል። ከሰራተኛው ጋር ተያይዞ ያለውን እዚህ ውስጥ ያሉ መስሪያ ቤት ውስጥ ያለውን የአሰራር ክፍተት ይጠቀሙታል። ይሄንን ነው መግለጽ የፈለኩት እኔ። መስሪያ ቤት ውስጥ እንደ መንግስት የማስፈጸም አቅማችን ላይ ያሉንን ድክመትና አሰራሮች ክፍተቱ ስለሚያውቁት ከዚህ ሲወጡ እዚህ ያገኙት 20 ሺህ ከሆነ በ50 በ70 ሺህ ይቀጠሩና ሌላ ቦታ ማለት ነው። ይሄንን ክፍተት ከመረጃ አያያዛቸው ጀምሮ ከኦዲት አደራረግ ጀምሮ ክፍተቱ ስለሚያውቁት ያንን ክፍተትና መስሪያ ቤት ውስጥ ያላቸውን ኤክስፖዠር ወይም ደግሞ የማወቅ ዕድል ተጠቅመው ለተለያዩ የግብር ስወራ ይጠቀሙበታል። እንግዲህ መልቀቅ ሁለት አይነት ነው። በሙስና በችግር የለቀቀ ህግ አለው እንዳልከው ቀጥታ እንደዚህ አይነት ቅጥር በተለይ መንግስት መስሪያ ቤት ውስጥ አይፈቀድለትም። የግል ላይ መገደብ አይቻልም። ጥብቅናውን ራሱን የቻለ ኢንስቲትዩሽን ስለሆነ ነው። ሊጋሊ በህግ መሰረት እውቅና ያለው ፈቃድ እንደገና መታወጣበት ነው። የሆነ ቦታ ካምፓኒ ላይ ሄደ ግን ስራ መቀጠር እንደዚህ ገድበህ የዜጎችን እንትን ማቆየት በጣም ይከብዳል። ይልቅስ መሰራት ያለበት ውስጥ ያለውን አቅም ማሳደግ ነው። ውስጥ ያለው አቅም በተቻለ መጠን ያስተማርከው ብዙ ኢንቨስት ያደረክበትና ልምድ ያገኘውን ሰው እንዳይወጣ ውስጥ የመያዝ ግብአቶችን ማሟላት፣ አስተሳሰብ እንዲቀየር ማድረግ። አጠቃላይ አገሪቱ ከተቀየረ እሱም ህይወት ይቀየራል። ስለዚህ የተወሰነች እዚህ በመሮጥ ብዙ ረጅም የሚያስከድ ጥቅም ሊገኝ እንደማይችል አስተሳሰቡን ካልቀየር ነው በስተቀር በእንደዛ አይነት የህግ ክልከላ ብዙ ውጤታና ሌላ ከዚህ መስሪያ ቤት ጋር የሚነሳው አንድ እንደ ችግር
ከዚህ ከጥቆማ ጋር ተያይዞ ለጠቋሚዎች የሚሰጥ የወረታ ጉዳይ አለ። ነገር ግን የኢንተለጀንስ የአሰራር ስርዓታችሁም ሆነ ሙያተኞቻችሁ በተለይ ጠቋሚዎች የሚያቀርቧቸውን የጥቆማ ሰነዶችና መግለጫዎች አልተሟላም፣ ገና ነው ወዘተርፈ እያሉ ጠቋሚዎችን በማሰልቸት ኬዙን ለራሳቸው የሚያውሉበት በጓዶቻቸው በኩል ወይም በቤተሰባቸው በኩል እንደ ጠቋሚ አርገው እንደገና እነሱን የተሻለ ተጠቃሚ ማድረግ የሚችሉበትን እድሎች በተደጋጋሚ ሲፈጥሩ መታየቱ ዜጎች በዚህ በጸረ ኮንትሮባንድ እንቅስቃሴ ውስጥ ተሳታፊ እንዳይሆኑ ካደረጓቸው ምክንያቶች እንደ አንድ ይጠቀሳልና በትክክል የሚባለው ነገር አለ ካለ ይሄን ነገር እንዴት አድርጋችሁ ነው በቁጥጥር ስር ለማዋል ጥረት እያደረጋችሁ ያላችሁት ከግንዛቤም ፈጠራ ጀምሮ? እንግዲህ ያጋጠመ ነገር የለም ብዬ መከራከር አልችልም። ካለ ደው ከዙ ቢቀርብና ቢታይ ነው ጥሩ የሚሆነው። እንደ ጥቅል ግን አሰራር አለው። ልክ ጥቆማ ሲመጣ ይመዘገብና ወረቀት ይወስዳል። እሱ መብቱን የሚያስከብርበት ነው ማለት ነው። ለዚህ ነው ጥቆማ የሚመዘገበው። እሱ መጀመሪያ መጥቶ ጥቆማ ያስመዘገበው ቀን አለው፣ ያስመዘገበው ሰነድ ይሄ ሁሉ ይሞላበታል። ጥቆማ ካርዷ ለባለቤቱ የምትሰጠውን አይተ ከሆነ ይሄ ከዚህ ሰዓት ጀምሮ በቀጥታ ስርጭት የህዝብ ተወካዮች ምክር ቤት 36ኛ መደበኛ ስብሰባውን በማስመልከት የቀጥታ ስርጭት ይኖረናል። ከፋና ቴሌቪዥን በተጨማሪ www.fanabc.com እንዲሁም የዩቲዩብ እና ፌስቡክ ገጻችንም ከዚህ ሰዓት ጀምሮ ከህዝብ ተወካዮች ምክር ቤት በቀጥታ ስርጭት የሚተላለፈውን ጉዳይ ያደረስናችሁ ቆይታ እናደርጋለን። እዚህ ስቱዲዮ እኔ ምስክር ስናፍቅና በረከት ተካልኝ የተለያየ ርዕሰ ጉዳዮችን ዋናው የፓርላማ ጉዳይ እስኪጀምር ድረስ እያነሳን ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በረከት እንዴት አደርክ? ይመስገን። እንዴት አድረሃል? ዛሬ የተገናኘው እንግዲህ በ36ኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ጉዳይ ላይ ነው። በዚህ ስብሰባ ላይ ደግሞ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ይገኛሉ ተብሎ ይጠበቃል። በዋናነት ይህ የህዝብ ተወካዮች ምክር ቤት ስብሰባ ደግሞ የ2017 ረቂቅ በጀት ላይ ይመክራል ተብሎ ይጠበቃል። ከዚህ ውጪ ከህዝብ ተወካዮች ምክር ቤት አባላት ለሚነሱ ጥያቄዎችም እንዲሁ የ2016 አፈጻጸም ዙሪያ የሚነሱ ጉዳዮች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያቸውን ይሰጣሉ ተብሎ ነው የሚጠበቀውና ይህ የበጀት ጉዳይ እንግዲህ ባለፉት ረቂቁ ከቀረበበት ጊዜ አንስቶ በጣም መነጋገሪያ የሆነ ጉዳይ ሆኗል። ወደ 1 ትሪሊየን ብር የሚጠጋ መሆኑ በራሱ ይዞት የመጣው አንድ ጉዳይ አለ። የኢትዮጵያ የበጀት ጉዳይ ያደገ እየሰፋ መምጣቱ አንድም የሀገሪቱ የገቢ አቅም እየጨመረ ስለመሄዱ ማሳያ ነው ብሎ የሚያነሱ አካላት አሉ። በተለይ በ2014 እና በ2016 ሁለት ዓመት ብቻ ነው የፈጀበት አይደል? ከግማሽ ቢሊየን ብር በጀትነት ወደ 1 ትሪሊየን ብር በጀትነት ለመጠጋት ሁለት የበጀት ዓመቶችን ብቻ ማለፍ የሚጠበቅበት ነበርና ይሄ ጉዳይ በጣም ብዙ የሚያነጋግሩና ብዙ መነሻ የሚሆኑ ጉዳዮች አሉትና እዚህ ጉዳይ ላይ ቆይታ እያደረግን እንቆያለን ማለት ነው። እንግዲህ በረከት እንዴት አየኸው የረቂቅ በጀቱን? እንግዲህ የበጀቱን ጉዳይ ካነሳን እንግዲህ የበጀት ጭማሪው በደንብ በከፍተኛ ሁኔታ ማደግ የጀመረው ከ2010 ጀምሮ ነው። እንግዲህ ለውጡ ሊመጣ መባቻው አካባቢ ላይ ጀምሮ እንግዲህ ይህ የበጀት ጭማሪዎች በከፍተኛ ሁኔታ በኢትዮጵያ ኢኮኖሚ ውስጥ እያየን ወይም እየተመለከትን መተናል። በተለይ 2010 ላይ ለምሳሌ 320.8 ቢሊዮን ብር ነበር የነበረው በጀት። ከዛን ጊዜ አንስቶ እንግዲህ የመጣውን ስንመለከተው በቢሊዮኖች እየጨመረን የመጣው በየአመቱ የሚበጀተው ወይም ደግሞ ወደ ኢኮኖሚ ውስጥ ፈሰስ የሚደረገው የገንዘብ መጠን በከፍተኛ ሁኔታ እያደገ መጥቷል። ለምሳሌ 2014 ላይ የነበረውን በጀት እንኳን ብንመለከት 561 ቢሊዮን ብር በላይ ነበር። ይሄ ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከ500 ቢሊዮን ብር በላይ በጀት በአመታዊ በጀትን የበጀተችበት ወይም ደግሞ በረቂቅነት አቅርባ ያጸደቀችበት አመት ነበር። ይሄ እንግዲህ በሌላ መልኩ ከተመለከትነው ሌላ ታሪካዊ ጥፋት ነው። ምክንያቱም እንደ ሀገር በኢኮኖሚያችን ውስጥ የምናስገባው ገንዘብ እየጨመረ ነው ማለት የምንሰራቸው የልማት እንቅስቃሴዎች እያደጉ ነው ማለት ነው። ህዝብን ተጠቃሚ ለማድረግ የሚታሰቡ እቅዶችም እየሰፉ ነው ማለት ነው። በዚህ ውስጥ የምናየው የመጀመሪያውን የሀገር በቀል የኢኮኖሚ ሪፎርምም በዚህ ውስጥ አካተን ልንመለከተው እንችላለን። እንደ ሀገር አገራችንን የሚመስል እኛን የሚመስል ከኛ ጋር የተዋሃደ መጤ ያልሆነ ከሌሎች ያልተቀዳ ግን ደግሞ ከሌሎች መልካም ተሞክሮዎችን መውሰድ የቻለ የሀገር በቀል የኢኮኖሚ ማሻሻያ መተግበር የጀመርንበት በዛም ደግሞ ኢኮኖሚያችን ያለበትን ስብራቶች ለመጠገን አንዱ እርምጃ ተደርጎ የተወሰደበትና በዛም ለውጦችን ማየት የቻለበት እንደነበር እናንሳ።
እናነሳለን። ሌላው ምናልባት እዚህ ውስጥ የምናነሳው ከ2015 በኋላ ደግሞ የመጡት በጀቶች በጣም በከፍተኛ ሁኔታ በአንድ በኩል አስደንጋጭ፣ በሌላ በኩል ደግሞ አግራሞትን የጫረ በኢኮኖሚ ውስጥም ምን ሊሰራ እንደሚፈልግ መንግስት ምን አይነት እቅድ እንዳለው አገሪቱን በኢኮኖሚ ለመቀየር ያለውን እቅድ በጉልህ ሊያሳየን የሚችል አይነት የበጀት ምደባዎችን እንመለከታለን። አንደኛው ተርኒንግ ፖይንት ቅድም እንዳነሳው እንግዲህ የዚህ ሀገር በቀል ኢኮኖሚ ማሻሻያ ጉዳይ ነው። የመጀመሪያው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያ ዘግቶ የነበሩ ክፍተቶችን በማረም ጠንካራ ጎኖችን ለማስቀጠል ሁለተኛው ምዕራፍ የኢኮኖሚ ማሻሻያ እየተተገበረ ነው የሚገኙ። ከዚህም የመካከለኛ ዘመን እቅድን እንዲሁ በማዘጋጀት የተሰራ ስራ አለ ማለት ነው። በዋናነት እንግዲህ የኢትዮጵያን የበጀት ጉዳይ ስናነሳ አንዱ በሀገር ውስጥ ያለው የሀገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለን የምናነሳው ጉዳይ በከፍተኛ ደረጃ እያደገ ስለመምጣቱ የሚያሳይ ነው። በዚህ በኩል የሚነሳው አሁንም ኢትዮጵያ እንግዲህ ከገቢ አሰባሰብ አንጻር ስንመለከተው በጣም ገና የአጠቃላይ ኢኮኖሚው የሚያመነጨውን ያህል ገቢ መሰብሰብ የምትችል ሀገር እንዳልሆነች እየተነሳ ነው የሚገኘው። ከ10 በመቶ በታች ነው እስካሁን እየሰበሰበን ያለ ነው። ነገር ግን ይህንን ማሳደግ ቢቻል ደግሞ አሁን እየተገኘ ያለውን ገቢ የበለጠ ማሳደግ እንደሚቻል የሚያሳዩ አመላካቾች አሉ። እንግዲህ እዚህ የገቢ ጉዳይን ስናየው ከ2012 እስከ 2015 በነበረው በጀት ዓመት የ24 በመቶ ጭማሪ እንዳለው የሚያሳዩ መረጃዎች አሉ። ነገር ግን ይሄኛው በቂ ነው ማለት አይደለም። አሁንም ድረስ እየተሰበሰበ ያለው የኢኮኖሚው ከሚያመነጫቸው ጉዳዮች ውስጥ እየተሰበሰበ ያለው ገቢ ጉዳይ አሁንም ብዙ መሰራት እንዳለበት ይነሳልና ከዚህ ጋር ተያይዞ ብዙ ስራዎችን የሚጠይቅ እንደሆነ ይነሳል። እንግዲህ የኢኮኖሚ መሰረቶችን ማስፋት ጉዳይ አንዱ ተጠቃሽ ጉዳይ ነው ከዚሁ የበጀት ጉዳይ ጋር የምናነሳው ማለት ነው። የኢትዮጵያ ኢኮኖሚ ከዚህ በፊት እንደሚታወቀው በብዝሃ ዘርፍ ላይ የተመሰረተ አልነበረም፣ በግብርና ላይ ብቻ የተንጠለጠለ ነበር። ያንን ለመቀየር በሀገር በቀል ኢኮኖሚ ማሻሻያውም መንግስትም ሀገራዊ ለውጡን ተከትሎ በወሰደው እርምጃ ማለት ነው የብዝሃ ዘርፍ ኢኮኖሚ ለመመስረት የተደረገው ጥረት ከግብርናው በተጨማሪ የማዕድን፣ የአይሲቲ ዘርፍን፣ የማኒፋክቸሪንግ ወይም የአምራች ዘርፉን እንዲህ ተብሎ ወደ 5 ዘርፎች የቱሪዝም ዘርፉን ጨምሮ ማለት ነው እነዚህን በማስፋት በኢትዮጵያ ያሉ ጸጋዎችን ለመጠቀም የሚያስችሉ ስራዎችን ከመስራት አንጻር በርካታ ጥረቶች እየተደረጉ ነው የሚገኙት። ይሄም አንዱ የኢኮኖሚውን መሰረት እያሰፋው የሚገኝ ጉዳይ እንደሆነ ይነሳል ማለት ነው። ከዚህ ጋር ተያይዞ እንግዲህ ከዚህ በፊት እንደምናስታውሰው እንግዲህ በረከት የኢኮኖሚ ትንበያዎች በጣም ሰፊ ልዩነት ነበራቸው። የዓለም አቀፉ የገንዘብ ተቋም አይኤምኤፍም ሆነ የዓለም ባንክ የሚያስቀምጡት የቅድመ ትንበያዎች አሉ። ኢትዮጵያ በዚህ ዓመት ይሄን ያህል በመቶ ታድጋለች የሚለው ትንበያ ያስቀምጣሉ። መንግስት በበኩሉ ደግሞ የራሱን ትንበያ ያስቀምጥ ነበር። ያ በጣም ሰፊ ልዩነት ያለው ነበርና አንዳንድ ዜጎች በተለይ የሀገራዊ አጠቃላይ ምርቱ የጂዲፒ ምንለው ላይ የሚቀመጠውን ቁጥር ያለማመን አዝማሚያዎችን እንመለከት ነበር። አሁን በዓለም አቀፍ የትንበያ የሚያስቀምጡና ዓለም አቀፍ የገንዘብ ተቋማት የሚያስቀምጡት ትንበያና በመንግስት መካከል ያለው ልዩነት የአንድ በቁጥር ያው በኢኮኖሚ ላይ በጣም ሰፊ ልዩነት ቢሆንም የአንድ ወደ መሆን እየጠበበ መጥቷልና ይሄ የሆነበት መነሻ ምክንያት የሚመጡ ሪፖርቶች፣ የሚሰሩ ስራዎች፣ የሚታየው እድገት ተጨባጭ የሆነ ስለመጣ ነው የሚሉ የኢኮኖሚ ተንታኞች አሉና ከዚህ አንፃር እንግዲህ ይሄም የ2017 በጀት ዓመት 971.2 ቢሊዮን ብር ሆኖ የቀረበ ነውና በጣም ትልቅ ብር ነው። በኢትዮጵያ ውስጥ ቅድም ስታነሳ እንደነበረው ሰፊ የሆነ ልዩነትን እየፈጠረ የመጣ ጉዳይ ነውና ከዚህ አንፃር 2017 ላይ የተጀመሩ ስራዎችን ከማጠናቀቅ እየተሰሩ ያሉ ስራዎችን አጠናክሮ ከመቀጠል አንፃር ምን ይጠበቃል የሚለውን ብናይ ያው እንግዲህ በ2017 እንግዲህ በርካታ ነገሮች ይጠበቃሉ። በተለይ ደግሞ እንደ ሀገር የተጀመረው ይሄ በተለይ ደግሞ ሁለተኛው የሀገር በቀል የኢኮኖሚ ማሻሻያ ሪፎርም እንግዲህ በስራ ውስጥ ነው የሚገኘው። የዚህ ውጤቶች ደግሞ መታየት የሚጀምሩባቸው አመታቶች ናቸው ከዚህ በኋላ የሚኖሩት አመታቶችና በእነዚህ አመታቶች ውስጥ የሚጠበቀውም እድገት በነገራችን ላይ ከፍ ያለ እድገትም ነው በኢኮኖሚ ውስጥ ይመጣል ተብሎ የሚጠበቀው። በነገራችን ላይ ለምሳሌ በየዘንድሮውን የተመለከተን እንደሆነ 7.9 በመቶ የኢኮኖሚ እድገት ይመዘገባል ተብሎ ነው በኢትዮጵያ መንግስት በኩል የቀረበው ትንበያ የሚያሳየው። የቀጣዩን የ2017 የእድገት ትንበያ ከተመለከትን ደግሞ 8.4 በመቶ እድገት ይኖራል ተብሎ ነው የሚጠበቀው። ይሄን ለማምጣት እንግዲህ የ2016ን የተመለከትን እንደሆነ ይሄንን ማሳካት የሚያስችሉ በ11 ወራት ውስጥ አመላካች ነገሮች ተገኝተዋል። በተለይ የግብርናው ዘርፍ ከፍተኛ የሆነ እድገት በምርት የታየበት ነበረ። በበጋ ስንዴም እንዲሁም ደግሞ በመኸር ወቅትም የነበሩት የምርት አሰባሰብ ወቅቶች የሚያሳዩት በግብርናው ዘርፍ ላይ የተጠበቀውን እድገት ማግኘት የሚቻልበት ውጤቶች ተመልክተናል። አሁን ላይ የምርት ስብሰባውን በዛው አብሮ እየሄደ ስላለ ማለት ነው። በሌላ በኩል ደግሞ በአምራች ዘርፍ ውስጥም እየተመለከተን ያለነው ነገር አለ። ለምሳሌ የአምራች ዘርፉን ስንመለከት ኢትዮጵያ ታምርት የሚለው ንቅናቄ በራሱ የአምራች ዘርፉ ከ50 በመቶ በታች የነበረውን የምርት ምጣኔን ከ50 በመቶ በላይ አሁን ማምጣት ችለናል። ወደ 56 በመቶ አካባቢ ማድረስ የተቻለበትን ነገር እንመለከታለን። ይሄ እንግዲህ በስራ መጣ ነው። በተለይ ደግሞ በተለይ ከለውጡ ማግስት ወዲህ እየተቀረጹ ያሉ ንቅናቄዎች አሉ። ለምሳሌ
አረንጓዴ አሻራ መመልከት ትችላለህ። ከዛ ባለፈ የኢትዮጵያ ታምርት ንቅናቄን ትመለከታለህ። እንዲሁም ደግሞ የልማት ትሩፋት ታያለ። እነዚህ ንቅናቄዎች በዋነኛነት ተግባር ተኮር የሆኑ መሬት ላይ ያለውን ስራ በተጨባጭ የዳሰሱ በጥናት ላይ በምርምር ላይ በእውቀት የታገዙ በመሆናቸው ምክንያት የሚመጡት ውጤትም መለካት በሚቻል መልኩ ውጤቶቹ እየታዩ ናቸው ያሉት። ለምሳሌ አረንጓዴ አሻራን የተመለከትን እንደሆነ በዓለም አቀፉ የተመድ ዋና ጸሐፊ ጭምር ያደነቁት በተግባርም ደግሞ ለአየር ንብረት ለውጥ የተሰጠውን ትኩረት ጭምር ኢትዮጵያ በግንባር ቀደምነት መታ ያሳካችው እንደሆነ ከዛ ባለፈ ደግሞ ከአየር ንብረቱ በተጨማሪ በኢኮኖሚያዊም ጠቀሜታ ያላቸው ችግኞችን መትከል የቻለችበት እንደሆነም ጭምር ቁጥራዊ መረጃዎችን ጭምር አጣቅሶ የተነሳበትን ትመለከታለህ። በተለይ በ2022 500 ሚሊዮን ችግኞችን ነው አቮካዶ፣ ፓፓያ፣ ማንጎ መትከል የቻለ ነው። እነዚህ ምርቶች እንግዲህ የሀገር ውስጥ ገበያ ብቻ አይደለም ፍላጎት ያላቸው በዓለም አቀፍ ገበያም ጭምር ተፈላጊነት ያላቸው ምርቶች ናቸው። ይህ ማለት ምን ማለት ነው? የኢኮኖሚያችን በብዛት በኢምፖርት ላይ የተንጠለጠለ ነው። ብዙ ኤክስፖርት የምናደርጋቸው ምርቶች አነስተኛ ናቸው፣ በተወሰኑ ምርቶች ላይ የተንጠለጠለ ነው ተብሎ በተደጋጋሚ ይተቻል። ይሄንን ዳይቨርሲፋይድ ከማድረግ አንጻር በርከት ያሉ ምርቶች በተለያየ ዘርፎች ወደ ውጪ ኤክስፖርት አድርጎ የውጭ ምንዛሬ እጥረትን ከመፍታት አንጻር ከዛ ባለፈ ኢኮኖሚያችንን ከመደገፍ አንጻርም ከፍተኛ ነገሮች ለውጦች እየታዩበት ነው። አቮካዶን ኤክስፖርት ማድረግ ጀምረናል ከቡና በተጨማሪ። ስለዚህ ይሄ በጣም ትልቅ የሆነ እምርታ እያሳየን ያለው። ስለዚህ በቀጣይ ዓመታትም በተለይ ደግሞ በ2017ም አሁን ዘንድሮ ላይ የተጀመሩ መልካም ተሞክሮች በሰፍተው ይሄዳሉ የሚል ከፍተኛ የሆነ ጥበቃዎች አሉ፣ እቅዶች አሉ። እነዚህ ነገሮች ተጠባቂ ናቸው። አዎ እንግዲህ የ2017ን ጉዳይ ስናነሳ በተለይ የኢትዮጵያን ኢኮኖሚ ጉዳይ ስናነሳ አሁን እንዳልነው ስኬቶች እየተመዘገቡበት ያለ ነው። ነገር ግን ዝም ብሎ ያለ ቻሌንጅ ወይም ያለ ፈተና ያለ ኢኮኖሚ አይደለም። እድገቱ በራሱ ይዞት የሚመጣው ፈተናዎች አሉ። በሌላ በኩል ደግሞ የዓለም አቀፍ ጉዳዮችም ይጠቀሳሉና ከዚህ ጋር ተያይዞ በተለይ ከአምራች ዘርፉ ጋር ተያይዞ የኢትዮጵያ የንግድ ሚዛንን ለማስጠበቅ መሰረታዊው ነገር የኢትዮጵያ በሀገር ውስጥ የምታመርተውን የሀገር ውስጥ ጠቅላላ ምርቷን በጣም በከፍተኛ ደረጃ ማሳደግ ነው ተብሎ ይነሳል። ከግብርና ምርቶች ብንነሳ አሁን የኤክስፖርት ምርታችን አሁንም ድረስ በጥሬው ከሚላክ ይልቅ እሴት ተጨምሮበት መላክ እንዳለበትም የሚያነሱ አሉ። ይሄ ዋነኛ ምክንያቱ ኢትዮጵያ በጣም ከፍተኛ የሆነ የውጭ ምንዛሬ እጥረት አለባት። ይህንን የውጭ ምንዛሬ እጥረቷን ደግሞ ለማስቀረት ወይም ደግሞ ለመቅረፍ ችግሩን ለመከላከል አንደኛ ወደ ሀገር ውስጥ የምታስገባውን በጣም በገፍ የሚገባውን እየገባ ያለውን ምርት ወደ ውጭ በምትልከው ምርት መካከል ሚዛኑን ማስጠበቅ የትሬድ ባላንሱን መጠበቅ ጉዳይ በጣም ወሳኝ እንደሆነ ይነሳልና ከዚህ ጋር ተያይዞ የትሬድ ባላንስን ጉዳይ ስናነሳው ወደ 15 ቢሊዮን ዶላር ያክል ሰፊ ክፍተት ያለበት ነው። ይሄንን ለማጥበብ ስራዎችን መስራት ይፈልጋል። አሁን ድረስ ከ4 ቢሊዮን ዶላር አይሻገርም ወደ ውጭ የምንልካቸው ምርቶች፣ ወደ ሀገር ውስጥ እያስገባን ያለው ደግሞ ከ15 ቢሊዮን ዶላር በላይ ነው። ስለዚህ ይሄንን የትሬድ ባላንስ መጠበቅ ጉዳይ ወይም የንግድ ሚዛኑን የማጥበብ ጉዳይ አንዱና መሰረታዊ ከዚህ ኢኮኖሚው የሚጠበቅ ጉዳይ ነው ማለት ነው። በሌላ በኩል ወደ ውጭ የምንልካቸው ምርቶች እሴት የተጨመረባቸው ሊሆኑ ይገባቸዋል። ምክንያቱም ዝም ብለን በጥሬው ብንልከው የምናገኝበትና እሴት ከተጨመረበት በኋላ የምንልክበት ዋጋ በጣም ይለያያል። ከዋጋው በላይ በነገር ላይ በሂደቱ ውስጥ የሚፈጠረው የስራ እድልስ በሀገር ውስጥ የምትፈጥረው የስራ እድል ደግሞ ከፍተኛ ነው። የቴክኖሎጂ ሽግግር ታደርግበታል። እንዲሁም ደግሞ በርከት ያሉ ዜጎች እንደ ሀገር ከ70% በላይ ካለን የህዝብ ቁጥር ውስጥ ወጣት የሰው ኃይል ነው ያለን። ይሄ ወጣት አምራች የሆነ ኃይልን በስራ ውስጥ ከማሳተፍ አንጻር በዚህ የስራ ውስጥ ሂደት ውስጥ ደግሞ አሳትፈ በቴክኖሎጂ አብቅተው ከዛ ባለፈ ደግሞ በሚፈጠረው የስራ የእሴት ሰንሰለት ውስጥ ደግሞ የምትፈጥራቸው በርከት ያሉ የስራ እድሎች አሉ። እነዚህ ስራ እድሎች ኤክስፖርቱን በዘላቂነት መደገፍ የሚችሉም ጭምር ናቸው። ይሄ በዋናነት ስንመለከተው በተለይ የህዝብ ብዛቱ ውስጥ መካከል 70% የሚሆነው ወጣት ማለት በጣም ትልቅ ነገር ነው። በነገራችን ላይ የህዝብ ብዛት ከምስራቅ አፍሪካ ስንመለከተው ኢትዮጵያ ያለችበት ደረጃ በራሱ ለኢኮኖሚ እድገቱ አንድ አበርክቶ እንዲችል አድርጎ መስራት ያስፈልጋል። የህዝብ ብዛት በሁለት መልኩ የሚታይ ነው። በአንድ በኩል ከሰራህበት በረከት ነው፣ ካልሰራህበት ደግሞ ከርስ ወይ ነው እርግማን ነው የሚሆንበት። ስለዚህ እዚህ ላይ በጣም መስራት የምንችልበት ፖቴንሻል አለን፣ አቅም አለን። በውጭ ቀጥታ ኢንቨስትመንት በመሳብ ውስጥም አንዱ የሚታየው ጉዳይ ብቁ የሆነ የሰው ኃይል ኢትዮጵያ አላት ወይ ነው። የውጭ ቀጥታ ኢንቨስትመንት ላይም ስንመለከተው በተመሳሳይ ኢትዮጵያ ከምስራቅ አፍሪካ ሀገራት በቀዳሚነት የምትቀመጥ ናት፣ በፎሬን ዳይሬክት ኢንቨስትመንት በመሳብ ማለት ነው። ይሄንን ጉዳይ ማስቀጠል የሚቻለው ደግሞ አንድም በሀገር ውስጥ ያለውን አቅምና ጉልበት የበለጠ በመጠቀም ነው። ስለዚህ ወጣት የሚባለውን የሰው ኃይል አሁንም ድረስ በሀገሪቱ የተለያዩ አካባቢዎች ከፍተኛ የሆነ የስራ አጥ ቁጥር አለ። ይሄንን የስራ አጥ ቁጥር ለመመከት ሁለት መሰረታዊ ስራዎች መሰራት አለባቸው ብዬ አስባለሁ። በእኔ በኩል በአንድ በኩል ይሄንን የሰው ኃይል በሚገባው ለመጠቀም ክህሎት የተላበሰ አሁን የውጭ ተቋማትና ካምፓኒዎች የሚያነሱት አንድ ጉዳይ ምንድነው? የሰው ኃይል አላችሁ፣ አዎ አላችሁ፣ ግን ስኪል የሆነ ወይ ደግሞ በክህሎት የዳበረ የሆነ የሰው ኃይል የላችሁም የሚል ጥያቄ እንሰበናል። ስለዚህ የስራና ክህሎት ሚኒስቴርን ጨምሮ ሌሎች የሚመለከታቸው ሀገራት ከፍተኛ የትምህርት ተቋማት፣ የቴክኒክና ሙያ ተቋማት
ስኪልድ የሆነ የሰው ኃይል ማፍራት ላይ በጣም ብዙ ስራዎችን መስራት አለባቸው። ይሄንን ስናደርግ በአንድ በኩል ለሀገር ውስጥ የሚገኙ ካምፓኒዎች ወይም ደግሞ ኩባንያዎች የሚያስፈልጋቸውን የሰው ኃይል እናቀበላለን። በሌላ በኩል ደግሞ በውጭ ቀጥታ ኢንቨስትመንትም ወደዚህ የሚመጡ የተለያዩ ቴክኖሎጂዎችን ይዘው የሚመጡ ኩባንያዎችም የበቃ ብቁ የሆነ የሰው ኃይል እንሰጣቸዋለን ማለት ነው። ስለዚህ ከዚህም አንፃር ብዙ ስራዎች የሚጠበቅበት የበጀት ዓመት ይሆናል ተብሎ ነው የሚጠበቀው ማለት ነው። በሌላ በኩል እንግዲህ ይህንን ጉዳይ ስናየው በተለይ የኢንፍሌሽን ወይ የዋጋ ንረት ጉዳይ ይነሳል። በርግጥ የዋጋ ንረትን ስንመለከተው ባለፉት ዓመታት ከ35% በላይ ሁላ የተሻገረበት ጊዜ ነበረ። አጠቃላዩ ምግብ ነክ ያልሆኑትም ተደምሮ ማለት ነው። አሁን ይህንን ቁጥር በጣም ማውረድ የተቻለበትን እድል በ2016 በጀት ዓመት ተመልክተን ነበረ። ወደ 28% ማውረድ የተቻለበትን አጋጣሚ አይተናልና ከዚህ አንፃር በዋናነት ይሄንን የዋጋ ንረትን የዋጋ ግሽበትን የመቆጣጠሩ ጉዳይ ትልቁ የኢኮኖሚው አንዱ ፈተና ይመስለኛል። እሱንም ለማድረግ የተለያዩ ጥረቶች እየተደረጉ ነው የሚገኙት። በትክክል እንግዲህ የዋጋ ንረቱን ካነሳው እንግዲህ በእጅጉ ነው በተለይ ዝቅተኛውን የማህበረሰብ ክፍል እየፈተነ ካሉ ጉዳዮች መካከል አንዱ የዋጋ ንረት ነው። ይህን የዋጋ ንረት ለመመለስ እንግዲህ መንግስት በርካታ ነገሮችን እየቀየሰ ሙከራዎችን እንመለከታለን። እነዚህ ሙከራዎች ግን ተግባራዊ ሆነው የማህበረሰቡን የኑሮ ሸክም በተለይ በኢኮኖሚ በኩል ያለውን የኑሮ ሸክም ከማቅለል አንፃር ትርጉም ያለው ለውጥ እንዲያመጡ አሁንም ማህበረሰቡ ይፈልጋል። በእርግጠኝነት በዛሬው የምክር ቤት ቆይታ ውስጥም ይነሳሉ ብለን ከምንጠብቃቸው ጉዳዮች አንዱ በተለይ የዋጋ ንረትን ከማረጋጋት አንፃር መንግስት በቀጣይ ሊወስዳቸው ያሰባቸው የመፍትሄ አማራጮች እንደምን ያሉ ናቸው የሚለው ነገር ይጠየቃሉ ብዬ እጠብቃለሁ። ምክንያቱም ህብረተሰቡ በከፍተኛ ሁኔታ እየተቸገረባቸው ያሉ ጉዳዮች ስላሉ፣ ምክንያቱም ሸቀጦች አለአግባብ በከፍተኛ ዋጋ ይጨምራሉ። በተለይ ደግሞ በዚህ ውስጥ እንግዲህ የዋጋ ንረቱን ስናነሳ በእሴት ሰንሰለት ውስጥ ምንም አይነት እሴት የማይጨምሩ አካላት ተዋናይ አካላት አሉ። እነዚህ ተዋናዮች ይሄ ተፈጥሯዊ ያልሆነ ወይም ደግሞ መደበኛ ያልሆነ የዋጋ ግሽበት እንዲመዘገብ የሚያደርጓል። ይህን ከመቆጣጠር አንፃር መንግስት የሚጠበቅበት ስራ እዚህ ላይ ምን እየሰራ ነው የሚለው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ማብራሪያቸው ውስጥ መንግስታቸው ያቀደውንም ባለፉት 11 ወራትም ያከናወናቸውን ነገሮች ሲያነሱ ይጠቅሱታል ብዬ እጠብቃለሁ። በነገራችን ላይ እንግዲህ የዋጋ ንረትን ስናነሳ በተደጋጋሚ በመንግስት በኩል የሚነሳው ነገር አንዱ ምርት ነው። ምርትን ማብዛት መቻል አለብን። ምርት መትረፍረፍ መቻል አለበት። ለዚህ ደግሞ አንዱ መንግስት ወደ ስራ አስገብቶት 2 ዓመትን ያስቆጠረው የሌማት ትሩፋት በዚህ በኩል ተጠቃሽ ነው። በነገራችን ላይ በተለያዩ አካባቢዎች ላይ የዶሮ መንደሮች እየተፈጠሩ ነው። የአሳ የሚያመርቱ ያልነበሩ አካባቢዎች በቀላሉ አሳን ወደ ማምረት እየገቡ ነው። የማር ምርት ለማብዛት የሚደረገው ጥረት በከፍተኛ ሁኔታ በተለይ ደግሞ የማር ምርትን ስናነሳ ከዚህ በፊት በልማዳዊ መንኩ ወይም ደግሞ ዘመናዊ ባልሆኑ የንብ ቀፎዎች የሚመረት የንብ አመራረት ወይም ደግሞ የማር ምርት ነበር። አሁን ላይ ዘመናዊ ቀፎዎችን በማስፋፋት በተለያዩ አካባቢዎች አሁን ወደ ኦሮሚያ ስትሄድ ሰፋ ባለ መልኩ የንብ ምርት የማር ምርትን ለማምጣት የዘመናዊ ቀፎዎችን ለአርሶ አደሮች የመስጠት ስራ የማዳረስ ስራ በስፋት እየተሰራ ነው ያለው። ይሄ እንግዲህ በተለያዩ የአገሪቱ ክልሎች ውስጥ በተግባር እየተመለከትን ነው የምንገኘው። በዚህም ደግሞ ለውጦች እየተመለከትን ነው። ለምሳሌ ከዶሮ ጋር በተያያዘ እንቁላልን ተመልከት። በገበያ ውስጥ ያለውን ነገር ስትመለከት የእንቁላል ምርት በስፋት እየተመለከትን እንገኛለን። ይሄ ግን አሁንም የዋጋውን ወደ ታች አውርዶታል ወይ ተጠባቂውን ትክክለኛውን ዋጋ አምጥቶታል ስንል የመኖ ጉዳይ ይነሳል። የመኖ ጉዳይን አስተሳስሮ ከመሄድ አንፃር በነገራችን ላይ ምርት ብቻ አይደለም ምርቱ ያለበትና ገዢ ያለበት አካባቢ ላይ ያለውን ነገር የማመጣጠኑ ስራ የንግድ ሰንሰለቱን የማሳጠርም ጉዳይ በጣም ወሳኝነት ያለው ነው። በተለይ ከንግድ ጋር ተያይዞ የኢትዮጵያ ንግድ ስርዓት መዘመን አለበት ተብሎ ተደጋግሞ ተነስቷል። በተለይ አሁንም ድረስ በስፔኩሌሽን በሩመር የሚመራ ገበያ ነው ያለው። ገበያው ራሱ አይደለም ዋጋውን የሚተምነው ወይ ደግሞ የሚወስነው ከአርሶ አደሩ ወይ ደግሞ ምርቱን ከሚመረትበት ስፍራ አንስተን የመጨረሻው ተጠቃሚ ጋር እስክንደርስ ድረስ ያለው የደላላ ብዛት በኢትዮጵያ የምርት አላስፈላጊ ግሽበት እንዲፈጠር የዋጋ ንረቱ እንዲፈጠር አንደኛው ምክንያት ነው። ስለዚህ ዘመናዊ የሚባል የንግድ ስርዓትን ማቋቋም መስራት የኢትዮጵያ ትልቁ የቤት ስራዋ ነው በሚል ይነሳል። እንግዲህ ክቡራን ተመልካቾቻችን አሁን በምስላችን ላይ እየተከታተልን እንዳለ ነው የህዝብ ተወካዮች ምክር ቤት 36ኛው መደበኛ ስብሰባን ለመጀመር የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎና የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ የምክር ቤት ደርሰዋል። ከጥቂት ምናልባትም ደቂቃዎች በኋላ ይህ የህዝብ ተወካዮች ምክር ቤት ይጀምራል ማለት ነው። ወደዚያው እንለፍና ተመልሰን እንገናኛለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን 36ኛ መደበኛ ስብሰባ ነው። በህገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ